ከሰማይ የወረደው የታሪክ ሚስጥር የሰውንና የመላእክትን ግንኙነት ያሰፈረ የሰማያትን ሁኔታ የከዋክብትን አካሄድ የጨረቃን የነፋሳትን ዑደት ሚስጥር የገለጠ ታላቁ መጽሐፈ ሄኖክ ለምን ከዓለም አብያተ ክርስቲያናት መጽሐፍት ውስጥ ተወገደ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንስ ዓለም የጣለውን እንዴት አነሳቸው? ይህ መጽሐፈ ሄኖክ በመጽሐፍ ቅዱስ ስለሱ የተገለጸ ነገር አለ ወይ? ጥንታዊ የቤተ ክርስቲያን አባቶችስ ስለዚህ መጽሐፍ ምን ብለዋል የሚለውን እናያለን። ሰላም እንደምን ቆያችሁን? ውድ የኢትዮጵያ አምባ ሚዲያ ቤተሰቦቻችን እንደምን አላችሁ? ሰብለ ወንጌል ጸጋ ነኝ። በዛሬው ቆይታችን ቀድሜ ባስተዋወቅኳችሁ ርዕሰ ጉዳይ ላይ ቆይታ እናደርጋለን። ቻናላችንን ሰብስክራይብ አድርጉ። ከሰብስክራይቡ በላይ ደግሞ ይህንን መርሃ ግብር ብዙዎች ጋር ይደርስ ዘንድ ሼር አድርጉት፣ ላይክ አድርጉ፣ ሀሳብ አስተያየታቸውን አድርሱን። ዛሬ በመጽሐፈ ሄኖክ ላይ ነው ቆይታ የምናደርገውና እስቲ ስለ መጽሐፈ ሄኖክ ከማንሳታችን በፊት ጸሐፊው ማን ነው? ራሱ ሄኖክ ማን ነው? ብዙ ጊዜ አንዳንድ ሁኔታ ላይ ስናይ መጽሐፍቶቻቸው ገነው ይወጣሉ ከግለሰቦቹ በላይ ማለት ነው። አንዳንዴ ደግሞ ግለሰቦቹ ከሰሩት ስራ በላይ ገኖ ታሪካቸው ሲነገርና ሲታወቅ እንሰማለንና ሄኖክን በተመለከተ መጽሐፉ ነው ገኖ በጣም የወጣው አይደለ? መጽሐፈ ሄኖክ ሲባል የማያውቅ ሰው የለም። ግን ስለ ሄኖክ ስለ ነብዩ ሄኖክ ስለሱ የግል ህይወት ስለነበረው አገልግሎት ምን ያህል እናውቃለን የሚለው ብዙም ያልተሰራበት ጉዳይ ነውና ዛሬም እኛ በእርግጥ መነሻችን መጽሐፈ ሄኖክ ነው። ቢሆንም እንደመንደርደሪያ ስለዚህ ታላቅ እግዚአብሔር ነብይ የተወሰነ ነገር ማለት ያስፈልጋል። በዓለም አቀፍ ደረጃ ስለ ሄኖክ ሲነሳ ጥቁሩ ሄኖክ ነው የሚሉት፣ አንዳንዶችም ኢትዮጵያዊው ሄኖክ ይሉታል። ሄኖክ ጥቁር ነው፣ ሄኖክ ኢትዮጵያዊ ነው እየተባለ ይገለጻል። በነገራችን ላይ ከዚህ ከጥቁርነትና ከነጭነት ጋር በተያያዘ በጣም የሚገርም ታሪክ በመጽሐፈ ቀሌምንጦስ፣ በመጽሐፈ ኩፋሌ፣ በገድለ አዳም በዛ ውስጥ የሚገርም ታሪክ ሰፍሯል። ስለ ጥቁርነትን በተመለከተ ማለት ነው። ኖህ በተወለደ ጊዜ አባቱ ላሜህ ነጭ ነበረ፣ ኖህ ሲወለድ ማለት ነውና በጣም ደንግጦ ነበረ ላሜህ። ለምን ደነገጠ ካልን ከዛ በፊት የነበሩት ጥቁሮች ናቸው ወይ ወደሚለው ጥያቄ ያመራናልና የቃይል ዘሮች ደግሞ ነጮች ነበሩ ወይ ወደሚለው ያመራናል። ምክንያቱም ላሜህ ኖህ ጥቁር ሆኖ ጸጉሩ ደግሞ ቀይ ሆኖ በተመለከተው ጊዜ ይሄ ልጅ የነዛ ወገን ነው ማለት ነው፣ የነዛ የወደቁት የነዛ የነቃይል ወገን ነው ማለት ነው ብሎ ደንግጦ ወደ አባቱ ወደ ማቱሳላ ይዞት ሄደ። ማቱሳላም ኖህን ሲመለከተው በጣም ነጭ ስለነበረ ደንግጦ ወደ ሄኖክ ይዘውት ሄዱ። ሄኖክ ሲመለከተው ምንም እንኳን ነጭ ቢሆን ተው፣ አትደንግጡ፣ አትፍሩ፣ ይሄ የነቃይል የነዚያ የወደቁት የነሱ ዘሮች ሳይሆን እግዚአብሔር በምድር ላይ የሰውን ዘር የሚያስቀጥልበት የተመረጠ ታላቅ ሰው ነው አላቸው። ምክንያቱም እንደምታውቁት ከኖህ የጥፋት ውሃ በኋላ የሰው ልጅ ዘር የቀጠለው በኖህ አማካኝነት ነው አይደል? በሱና በቤተሰቡ ነው እኛ እየተዋለድን እዚህ ጋር መድረስ የቻልነው እንጂ ከሱ በፊት የነበረው ነገር በሙሉ ጠፍቷልና ሄኖክ ያንን ነገራቸው። ነጭ ቢሆንም ጸጉሩ ቀይ ቢሆንም ለትልቅ ዓላማ የተፈጠረ ሰው ነው አላቸው። እና እዚህ ጋር ምንድነው እንድትይዙት የፈለኩት ነጥብ፣ ለምን ደነገጡ እነ ላሜህ፣ ለምን ደነገጡ እነ ማቱሳላ? ኖህ ነጭ ስለሆነ እነሱ ጥቁር ናቸው ማለት ነው ወደሚለው ነገር ይመራናል። በደንብ ጥናት የሚፈልግ ጉዳይ ቢሆንም ማለት ነው። ሌላው በነቃይል በኩል ደግሞ ነጭ ነበሩ። ቃይል ወንድሙ አቤልን በገደለ ጊዜ በመጽሐፍ ቅዱስ ላይ የተጻፈ አንድ ታሪክ አለ አይደለ? ግንባሩ ላይ ምልክት አስቀመጠበት እግዚአብሔር አይደል? የገዳይነቱን ያንን አንዳንድ ሊቃውንት ምን ብለው የተረጎሙታል? ግንባሩ ላይ የተቀመጠው ምልክት የከለር ለውጥ ነው። ጥቁር የነበረው ቃይል ወደ ነጭ ነው እንዲለወጥ ያደረገው። በዛም ልዩ ሆኖ ገዳይነቱ እንዲታወቅ፣ እንዲፈራ፣ እንዲሸሸግ አይደለ ምልክቱ ያስፈልገውና የተደረገበት ምልክት የከለር ለውጥ ነው የሚሉ ምሁራን አሉ ማለት ነው። ስለዚህ ሄኖክ ጥቁር ነው ቢባል አያስደንቅም ማለት ነው። አዳምም ጥቁር ነበር፣ ሴትም ጥቁር ነበር፣ ሄኖስም ጥቁር ነበረ እያልን እነ ያሮድም እነ መላልኤልም ሁሉም እነ ማቱሳላም ይሄ ትውልድ ከኖህ በፊት የነበረው ጥቁር ነበረ ማለት ነው። ኖህ ግን ነጭ ሆኖ ተወለደ። የወለዳቸው ልጆች እንደምታውቁት ዥንጉርጉር ናቸው አይደለ? ካም አፍሪካን የሚወክለው ካም ጥቁር ነው። ሴም
ያፌት አውሮፓውያንን እስያውያንን የሚወክሉ ዘሮች አሁን እስያውያን የአውሮፓውያንን ያህል ንጣት የላቸውም አይደለ? ነጭ ቢሆኑም ይለያያል የንጣት ደረጃቸው ማለት ነው። ልጁ ካም ደግሞ ጥቁር ነው እና እንደዚህ የተለያዩ የቆዳ አይነቶች ነበሩ በዛን ጊዜ ማለት ነውና ከኖህ በፊት ግን የነበረው ትውልድ ጥቁር እንደሆነ ይሄ በመጽሐፈ ቀሌምንጦስ በገድለ አዳም ላይ የተጻፈው ታሪክ ያመለክተናል እና ከዚህም መነሻ ይመስለኛል ሄኖክን ብዙ ታሪክ ተመራማሪዎች ጥቁር ነው ከዚያም አልፈው ደግሞ ኢትዮጵያዊ ነው እየተባለ ተገልጿል ማለት ነው። በመጽሐፍ ቅዱስ ስለሱ የተጻፈው ለመመልከት ያህል ትውልዱና ቤተሰቡን ስንመለከት ከአዳም ጀምሮ ስንቆጥር 7ኛ ላይ ነው የምናገኘው ቅዱስ ሄኖክን። የማቱሳላ አባት ነው። ማቱሳላ በምድር ላይ እንግዲህ ረጅም እድሜ የኖረ አይደለም 962 ዓመት ነው የኖረው አይደለም ማቱሳላ የሱ አባት ነው ማለት ነው ሄኖክ። ማቱሳላ ደግሞ ላሜህን ወለደ፣ ላሜህ ኖህን ወለደ። ስለዚህ የኖህ ቅድመ አያት ነው ማለት ነው በመጽሐፍ ቅዱስ በተቀመጠው የዘር ሐረጉ ስንመለከተውና በ365 ዓመት ነው ምድር ላይ የኖረው ሄኖክ። በዛን ጊዜ እንግዲህ ትልቁ ማቱሳላ 900 ምናምን ይሁን እንጂ አብዛኞቹ እዛው 900 ውስጥ 800 አካባቢ ነው። 700 እንኳን ብዙ አይገኝም አይደለ በዛን ጊዜ ከነበሩት። ሄኖክ ግን 365 ነው። በአሁኑ አተያይ ካየነው በጣም በአፍላ ወጣትነቱ ነው ማለት ነው ሄኖክ እንግዲህ የተሰወረው ወይም ምድራዊ ህይወቱ የተገታው። ምድር ላይ ቆይቶ 365 ዓመት ቆይቶ ቤተሰብ መስርቶ ልጆችን ወልዶ መጨረሻው ግን እንደ ማንኛውም የአዳም ዘሮች ሞት አልሆነም፣ ሄኖክ ተሰወረ ነው የሚለን በመጽሐፍ ቅዱስ በኦሪት ዘፍጥረት ምዕራፍ 5 ቁጥር 24 ላይ እንደተገለጸው ሄኖክ እግዚአብሔርን ደስ ስላሰኘው አልተገኘም፣ እግዚአብሔር ሰውሮታልና የሚል ቃል ተጽፎ እናገኛለን። በዚሁ ምዕራፍ ላይ ሄኖክ እግዚአብሔርን ደስ እንዳሰኘው ተገልጿል። ምክንያቱም በዛን ጊዜ ምድር በጣም ረክሳ ነበረ። ምድር በፍል ውሃ እንድትጠፋ እግዚአብሔር እንዲወስን ያደረገው እርኩስ የሆነ ተግባር ምድርን ሞልቷት ነበር። ቃይልና ዘሮቹ የሚሰሩት አጸያፊ ተግባር እግዚአብሔርን በክፉ የተፈታተነ ነበረ። ሄኖክ ግን ምን ይላል? በዛን ጊዜ አካሄዱን ከእግዚአብሔር ጋር አደረገ። ራሱን ብቻ ሳይሆን ወገኖቹንም ከሱ በፊት የነበሩትንም ከሱ በኋላም ያሉትንም የሴት ትውልዶች ይጠብቅ ነበረ በደብር ቅዱስ። ከዛ ወጥተው ወደ ረከሱ ዘሮች እንዳይሄዱ ደብር ቅዱስ ውስጥ በገነት አምሳል ፈጣሪያቸውን እያመለኩ እንዲኖሩ ይጠብቅ ነበረ። አካሄዱንም ከእግዚአብሔር ጋር አደረገ ይለናል። ሄኖክ በጣም በመጽሐፍ ቅዱስ ውስጥ ከተገለጡ ሰዎች መካከል በጥበብ በእውቀት እግዚአብሔር ምስጢርን በመግለጽ ረገድ በጣም በቃ ዋነኛው ነው ማለት እንችላለን። ምክንያቱም መጽሐፈ ሄኖክን በዚህ በ80 አሐዱ ላይ ያለውን ከተመለከትን ካነበብነው እሱን እንኳን ምን ያህል ምስጢራት እንደተገለጸለት መልአክ እየመራው የሚጠይቀውን ነገር እየመለሰለት ማንም የሰው ልጅ ከሄኖክ በስተቀር ያልተመለከታቸውን ብዙ ምስጢር ሄኖክና ዮሐንስ ራእይን የጻፈው ወንጌላዊው ዮሐንስም እንደዚሁ በርካታ ምስጢራትን በተለይ ከዓለም ፍጻሜ ጋር በተያያዘ ብዙ ተገልጾለታል። ሄኖክ ደግሞ በቃ ይሄ ስነ ፍጥረትን፣ ዓለምን፣ ሰማያትን አሁን የምንላቸውን ይሄ ቁጥሩ፣ ቀመሩ፣ እያንዳንዱ ነገር ከየት መጣ የሚለው ምንጩ ሄኖክ ነው፣ መጽሐፈ ሄኖክ ነው ማለት ነውና ስለ ሄኖክ ማንነት ብዙ አይነገርም። ወደፊት በዚህ ጉዳይ ላይ ሰዎች አጥንተው እንደው ግለ ታሪኩን እንኳን ቢጻፍ ትልቅ የቤተ ክርስቲያናችን ነብይ ቅዱስ የተባለ ሰው ነውና ብዙ ስለሱ ህይወትም ማጥናት ይጠበቅብናል ማለት ነውና ስለ ሄኖክ ይሄንን ያህል ካልን አሁን ደግሞ ወደ ጻፈው እጅግ አነጋጋሪ በዓለም ላይ አሁን ድረስ ሀያላን አገራት እየተሰበሰቡ በሱ መጽሐፍ ላይ ጥናት ውይይት በየዓመቱ ያደርጋሉ። መጽሐፈ ሄኖክ ተፈልጎ ያላለቀ ተመርምሮ ይሄ ነው ያልተባለ እስከ ዛሬ ድረስ የብዙ ተመራማሪዎችን አጥኞችን የሀያላን አገራትን ቀልብ የገዛ ትልቅ መጽሐፍ ነው። ወደሱ እናምራ። መጽሐፈ ሄኖክ የተባለ መጽሐፍ እንዳለ መጀመሪያ መጽሐፍ ቅዱስ ይገልጻሉ። ምን ብሎ ነግሮናል ስለ መጽሐፈ ሄኖክ የሚለውን? ምክንያቱም ብዙዎች ስላገለሉት ብዙዎች ከመጽሐፍ ቅዱስ ውስጥ ውጪ ነው ስላሉ ራሱ መጽሐፍ ቅዱስ ስለዚህ መጽሐፍ ምን ይነግረናል የሚለውን ነገር መመልከት ጥሩ ይመስለኛል። መጽሐፍ ቅዱስ በሐዲስ ኪዳን
ይሁዳ መልእክት ላይ በምዕራፍ 1 ቁጥር 9 ላይ እንዲህ የሚል ቃል ተጽፏል። ከአዳም ሰባተኛ የሆነ ሄኖክ ስለ እነርሱ እንዲህ ሲል ተናገረ ብሎ ከአዳም ሰባተኛ መሆኑ ትውልዱን ጠቅሶ ሄኖክ ስለ እነርሱ እንደዚህ ሲል ገልጿል በማለት መጽሐፉን ይጠቅሳል ማለት ነው። እዚህ ጋር በስነ ስርዓት ስሙንም ጠቅሶ ነው የገለጸው። በሌሎች የመጽሐፍ ቅዱስ ክፍሎች ላይ ደግሞ ስሙን መጽሐፈ ሄኖክ ወይም ሄኖክ የጻፈው መጽሐፍ ብለው ባይገልጹም መጽሐፈ ሄኖክ ላይ የተጻፈውን ሐሳብ ግን ተገልጿል። ለምሳሌ አንደኛ ጴጥሮስ ምዕራፍ 3 ከቁጥር 19 እስከ 20 ድረስ፣ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 4 ላይ መጽሐፈ ሄኖክ በስም ባይጠቀስም መጽሐፉ ላይ የሰፈረውን ሐሳብ ግን በዚህ በሐዲስ ኪዳን በጴጥሮስ መልእክቶች ላይ እናገኘዋለን ማለት ነው። ለምንድን ነው በስም ያልተጠቀሰው ብለን ምን ጠይቅ ከሆነ ሁሉን ነገር አሁን ባለንበት ዘመን ላይ ሆነን ለመረዳት መሞከር የለብንም። ብዙ መናፍቃንን ከሃይማኖት እንዲወጡ ከእምነት እንዲወጡ እንዲክዱ የሚያደርጋቸው ነገር ዛሬ ባለው መነጽር ትላንትን ማየት ይፈልጋሉ። ዛሬ ባለው ባህል፣ ዛሬ ባለው የአኗኗር ስልት መጽሐፍ ቅዱስ ላይ የተቀመጡ ሰዎች የኖሩትን ታሪክ መመዘን ይፈልጋሉ። ግን አንድን ነገር ስናጠናና ስንመረምር የእውነት በጊዜው ምን ተከናውኖ ነበር የሚለውን ነገር መመልከት አለብን። ስለዚህ ለምንድን ነው በጴጥሮስ በይሁዳ መልእክት ላይ በግልጽ ቢጻፍም በሌላው የመጽሐፍ ቅዱስ ላይ ሐሳቡ ተገልጾ ስሙ ግን ለምንድን ያልተገለጸው የሚለውን ካየን በዛን ዘመን በነበሩ ጸሐፊዎች ዘንድ አንድ ልማድ ነበረ። የሆነ የታወቀን መጽሐፍ ሲጠቅሱ ተብሎ እንደተጻፈ እንደተባለ ነው የሚሉት እንጂ መጽሐፉን አይጠቅሱትም ነበረ። መጽሐፈ ሄኖክ በዛን ጊዜ በጣም ገናናና ታዋቂ መጽሐፍ ነው። እዛ መጽሐፍ ላይ የቀረቡ ነገሮችን የማያውቅ ሰው የለም። ስለዚህ እንደዚህ ተብሎ እንደተጻፈ እንደተባለ እያሉ ብቻ ሐሳቡ ላይ ብቻ ነበረ ትኩረት የሚያደርጉት ማለት ነውና በወቅቱ ደግሞ የነበሩ አይሁዶች መጽሐፉን ጠንቅቀው ያውቁታል። መጽሐፈ ሄኖክን ቃል በቃል ጠንቅቀው ያውቁ ስለነበረ ጥቅሱን መስማት ብቻ በቂያቸው ነው። ሐሳቡን መስማት ብቻ በቂያቸው ነው እንጂ ልክ እንደኛ በሩቅ ዘመን ላይ እንዳለን ሰዎች በዚህ ቁጥር ላይ ነው በዚህ መጽሐፍ ላይ ነው የሚገኘው ብለው በዛን ጊዜ የመናገር የመጽሐፍ የማስተማር ልምድ አልነበረም። ስለዚህ መጽሐፉን በስም የመጥቀሱ ነገር አናሳ ነበረ። ለዛ ነው በጴጥሮስ አንደኛ ጴጥሮስ ምዕራፍ 3 ላይ ሁለተኛ ጴጥሮስ ምዕራፍ 2 ላይ የመጽሐፈ ሄኖክ ሐሳቦች ተወስደው ነገር ግን መጽሐፉ ያልተገለጸው በዚህ አውድ እንደሆነ መረዳት ያስፈልጋል ማለት ነው። መጽሐፈ ሄኖክን በተመለከተ መጽሐፍ ቅዱስ ይህንን ያህል መረጃ ከሰጠን የጥንት አብያተ ክርስቲያናት ቅዱስ አባቶች ወይም ተመራማሪዎችስ ስለዚህ ታላቅ መጽሐፍ ምን ብለዋል የሚለውን አሁንም እንመልከት ማለት ነው። አብሮነታችሁ አይለየን። ላይክ ሼር እያደረጋችሁ ሐሳብ አስተያየታችሁንም እያካፈላችሁን አብረን እንዝለቅ። የጥንት ቤተክርስቲያን አባቶች ምስክርነትን ነው አሁን የምናየው። ቱርቱሊያን የተባለ ከሁለተኛው እስከ 4ኛው ክፍለ ዘመን እንዳለ የሚገለጽ አባት ነው። ይህ ታዋቂ አባት መጽሐፈ ሄኖክን ቅዱስ መጽሐፍ ብሎ ነበረ የሚጠቅሰው በጻፋቸው መጽሐፍቶች ላይ ማለት ነው። አይሁድ መጽሐፉን ለምን ከመጽሐፋቸው ውስጥ አስወጡት ለምን አላካተቱትም የሚለው ጉዳይ ላይ ሐሳቡን ሲሰጥ መጽሐፈ ሄኖክ ስለ ክርስቶስ በግልጽ ይናገር ነበረ። ክርስቲያኖች ደግሞ በዛን ጊዜ በጣም ይጠቀሙበት ነበረ። በቃ የክርስቶስን መሲህነት የሚገልጽ ጽሑፍ ስለነበረ በዛን ጊዜ የነበሩ ክርስቲያኖች በሰፊው ይጠቀሙበት ስለነበረ ይሄ ነገር ደግሞ የክርስትና ልክነት የሚያሳይ የአይሁድን ደግሞ ልክ አለመሆን የሚያሳይ ስለነበረ አይሁዶች ከመጽሐፋቸው ውስጥ ያስወጡት ስለ ክርስቶስ ስለሚናገር ነው ብሎ ይሄ ቱርቱሊያን የተባለ ታዋቂ ቤተክርስቲያን አባት በጽሑፍ ውስጥ ገልጿል ማለት ነው። ሌላው የእስክንድሪያው ክሌመንት በመጽሐፈ ሄኖክ ውስጥ ያሉት ስለ መላእክትና ስለ ሰማያዊ ሚስጥራት የሚገልጹ ታሪኮችን በጣም ይጠቀምባቸው ነበረ። በሚጽፋቸው ጽሑፎችም ውስጥ ይገልጽ ነበረ። ኦሪገን እና አቴናጎራስ የተባሉ ምሁራን ደግሞ መጽሐፉን እንደ ታማኝ ምንጭ አድርገው በመጠቀም ይጠቅሱትና በሱም ዙሪያ ይጽፉ ነበረ። በአይሁድ ጥንታዊ ጽሑፎችም ውስጥ በጣም ይገኛል። ቴስታመንትስ ኦፍ ዘ 12 ፓትሪያርክስ በተሰኘ ጥንታዊ የአይሁድ ጽሑፍ ውስጥ በሄኖክ መጽሐፍ እንደተጻፈው የሚሉ በርካታ ጥቅሶች ይገኙ ነበረ። እሱ እንደጻፈው
በሄኖክ መጽሐፍ ላይ እንደተገለጸው እያሉ ይዘረዝሩ ነበረ። እንደዚሁም የታሪክና የአርኪኦሎጂ ግኝቶችን ደግሞ ከተመለከትን የሙት ባህር ጥቅሎች በ1947 ዓ.ም በሙት ባህር ጥቅሎች ከተጻፉ ከተገኙ መጽሐፍቶች መካከል አንዱ መጽሐፈ ሄኖክ ነው። በጊዜው ዓለም በከፍተኛ ሁኔታ ያራገበው ጉዳይ ነውና ምን ያሳየው ከ2000 ዓመት በፊት 1947 ላይ በሙት ባህር ውስጥ መጽሐፈ ሄኖክ ሲገኝ የተናገረው ነገር ምንድነው? ከ2000 ዓመት በፊት ይህንን መጽሐፍ በሰፊው የሚጠቀሙ አይሁዶች እንደነበሩ የሚነበብ የሚጠና የሚጠቀስ መጽሐፍ እንደነበረ፣ በኋላ ግን በዘመን መካከል በዘመን ክፍተት ተገፍቶ እንደጠፋ ያሳየ የታሪክና የአርኪኦሎጂ ግኝት ነው ማለት ነው። ይህ ሁሉና ሌሎች መረጃዎች እያሉ መጽሐፈ ሄኖክን በተመለከተ ያልጠቀስኩላችሁ ሌሎች በርካታ አባቶች በርካታ ተመራማሪዎች በስራዎቻቸው ሁሉ ከጠቀሱት መጽሐፍ ቅዱስን በግልጽ ቋንቋ መጽሐፈ ሄኖክን ከጠቀሰው አሁን ትልቁና ዋናው ጥያቄያችን የሚሆነው ለምንድን ነው የዓለም አብያተ ክርስቲያናት ይህንን መጽሐፍ ከመጽሐፋቸው ውጭ ያደረጉት? እንደሚታወቀው በዓለም ላይ መጽሐፈ ሄኖክን ከመጽሐፏ ውስጥ የጨመረችው የኢትዮጵያ ኦርቶዶክስ ተዋሕዶ ብቻ ናት እና ያው የኤርትራ ቤተክርስቲያን ማለት ነው። ከነዚህ ውጭ ያሉት አግልለውታል፣ አናካትተውም ብለዋልና ለምን የሚለውን እናያለን። መጽሐፈ ሄኖክ የቅዱሳት መጽሐፍት አካል እንዳይሆን ዝም ተብሎ አይደለም የተደረገው። በተለያየ ጊዜ የተደረጉ ጉባኤዎች የተደረጉ ክርክሮች አሉና በተወሰነ መንገድ የተደረጉትን ጉባኤዎች የተሰጡትን ክርክሮች ምላሾች ተመልክተን ከዚያ ደግሞ እውነተኛውን ምክንያትስ ምንድነው የሚለውን ነገር እንመለከታለንና የጃምኒያ ጉባኤ አለ። የጃምኒያ ጉባኤ ይህ የአይሁድ እምነት ጉባኤ ነው። የአይሁድ ረቢዎች ናቸው ጉባኤውን ያካሄዱት። በ90 ዓመተ ምህረት አካባቢ እንደተደረገ ነው የታሪክ መዛግብት የሚጠቁሙት ማለት ነውና በዚህ ጉባኤ ላይ ነው የተወሰነው። እንግዲህ መጽሐፈ ሄኖክን ከብሉይ ኪዳን መጽሐፍት መካከል አናስገባውም ብለው ወሰኑ። ምንድነው መጽሐፈ ሄኖክ ስለ ሰው ልጅ ይሄ ቅድም እንዳልነው የሰው ልጅ ስለተባለው ስለ ክርስቶስ ስለ መሲህ አምላክነት የሚያወራ መጽሐፍ ነው። ክርስቲያኖች ደግሞ ለስብከታቸው በጊዜው ትልቅ መሳሪያ አድርገውት ስለነበረ አይሁድ ደግሞ ክርስትናን ለመቃወም ሲሉ መጽሐፈ ሄኖክን ውድቅ አደረጉት ማለት ነው። ወይም ደግሞ ከመጽሐፍቶቻቸው ውስጥ እንዳይካተት በዚህ ጉባኤ ላይ በ90 ዓመተ ምህረት ወሰኑ ማለት ነው። ሌላው የቋንቋው ጉዳይ ነው። ምክንያቱም በወቅቱ የነበሩ የአይሁድ ረቢዎች ከዕብራይስጥ ቋንቋ ውጭ የተጻፉ ማንኛውንም አይነት መጽሐፍቶች ላለመቀበል ወስነው ነበረ። መጽሐፈ ሄኖክ ደግሞ በጊዜው እነሱ በሚጠቀሙበት ወቅት በአረማይክና በግሪክ ቋንቋ ነበረ በዛን ጊዜ ተጽፎ የሚገኘው። ስለዚህ በእኛ ቋንቋ ተጽፎ አይገኝም፣ በዕብራይስጥ አይደለም የተጻፈው፣ ልንቀበለው አይገባም ብለው ከብሉይ ኪዳን መጽሐፍት ውስጥ ሰረዙት ማለት ነው። ሁለተኛው ጉባኤ መጽሐፈ ሄኖክን በማስወጣት ደረጃ የተካሄደው በካቶሊክ እንደዚሁም በፕሮቴስታንት አብያተ ክርስቲያናት መጽሐፈ ሄኖክ አዋልድ ነው እንጂ ሊሆን የሚገባው ዋና መጽሐፍ ቅዱስ ውስጥ መካተት የለበትም አሉ። በላውዲቂያ ጉባኤ፣ በሄፓ ጉባኤ፣ በካርቴጅ ጉባኤ፣ በእነዚህ ሁሉ ጉባኤ መጽሐፈ ሄኖክን ከመጽሐፍ ውጭ ለማድረግ የተደረጉ ጉባኤዎችና ክርክሮች ናቸውና ለምንድን ነው ካቶሊኮች ያልተቀበሉት የሚለውን ስናይ በመጽሐፈ ሄኖክ ምዕራፍ 6 ላይ በመላእክትና በሰው ሴት ልጆች መካከል የተፈጠረ ግንኙነት እንዳለ ይገልጻሉና ይህንን ግንኙነት ደግሞ የምዕራብ ሊቃውንት ልንቀበለው አንችልም፣ መላእክት አይወልዱም አይዋለዱም የሚል ነገር ነው እኛ የምናውቀው። መጽሐፈ ሄኖክ ደግሞ የሰማይ መላእክት ከሰው ሴቶች ልጆች ጋር እንደዚህ ሆኑ ልጆች ወለዱ እያለ ስለሚገልጽ ይሄ ነገር አንቀበልም ብለው በዚህ ምክንያት ነው ውድቅ ያደረጉት። መንፈሳዊ ፍጥረት ናቸው መላእክት በሚለው ሐሳብ ማለት ነው። ሌላው ደግሞ የጸሐፊውን ማንነትም ይጠራጠሩ ነበር። መጽሐፈ ሄኖክ የሄኖክ መጽሐፍ ተብሎ ተጠራ እንጂ በትክክል ቀደም ሲል የገለጽነው የአዳም 7ኛ ትውልድ የሆነው ሄኖክ አይደለም የጻፈው ብለው ካቶሊኮቹ ይጠራጠሩ ስለነበረ ከመጽሐፍቶቻቸው ውስጥ በጉባኤ ወስነው አስወጥተውታል ማለት ነው። ፕሮቴስታንቶች የተከተሉት ደግሞ እነሱ ለምን አስወጡት ስንል ፕሮቴስታንት የተከተለው የአይሁድን ነው የመጽሐፍ ዝርዝር ነው። በብሉይ ኪዳን አይሁዶች የተቀበሏቸውን መጽሐፍቶች ብቻ ነው ፕሮቴስታንቶች የተቀበሉትና መጽሐፈ ሄኖክንም ሌሎችንም ከመጽሐፈ ሄኖክ ጋር አብረው የሚያያዙ እንደነ መጽሐፈ ኩፋሌ ያሉ
ብዙ ሚስጥሮችን የሚያወጡ በኖህ ዘመን በትክክል እዚህ ምድር ላይ ምንድነው የተከናወነው? በሰውና በመላእክት መካከል የተደረገ ነገር አለ ወይ? እንደገና እነዛ ዘሮቻቸው ቀጥለዋል ወይስ አልቀጠሉ? አሁን ካለው ከዚህ ከምስጥራዊ ከሚባል የማህበረሰቦች አሉ አይደለ? ምስጥራዊ የሚባሉ ማህበራት አሉ አይደለ? ብዙ አሰቃቂ ነገር በየጊዜው እንሰማለን አይደል? እንደዚህ የሚባል ግሩፕ እንደዚህ የሚባል ግለሰብ ፋይላቸው ታሪካቸው ሲወጣ ያየን ነው አይደለ? ህፃናትን ሳይቀር የሚመገቡ ምናምን ብዙ ነገር እየሰማን ያለ ነው። እነዚህ ሰዎች ትክክለኛ ምንጫቸው ምንድነው? የዓለም ሀያላን የሚባሉ መንግስታት ከመጋረጃው ጀርባ የሚፈጽሙት ከሰበር ዜናዎች ከቢቢሲ ጀርባ ከቪኦኤ ጀርባ ከሲኤንኤን ጀርባ የማያሳዩን ምስል ያለው ትልቁ ሚስጥራቸው ያለው በዚህ በመጽሐፈ ሄኖክ ላይ ነው ተብሎ ስለሚታመን ይሄ መጽሐፍ በዋናነት በካቶሊክ በኩል የተገለለው እንደሚታወቀው ይሄንን አሁን ባለፈው ኦባማ የኤሊያኖችን ሚስጥር አውጣለው ብሎ በዓለም ላይ መነጋገሪያ ሆኖ ነበር። የቅርብ ትውስታ ነው። ኤሊያኖችን በተመለከተ የዓለም ሀያላን አገራት በጣም በሚስጥር የያዙት ጉዳይ ነበረ። ማንም ተመራማሪ ስለነሱ ከተናገረ ወዲያው ነበር የሚገደለው። ስለ ዩፎዎችን በተመለከተ አየን ሰማን ያሉ ሰዎች በሙሉ ዝም እንዲደረጉ እንዲወገዱ ይደረግ ነበር። በትክክል እነዚህ ኤሊያኖች ቆይ ማን ናቸው? ምንድን ናቸው? ለዓለም መንግስታት ብቻ ነው ወይ የሚገለጹት? እንደው ለተወሰነ የህብረተሰብ ክፍል ብቻ ነው ወይ የሚገለጹት? ወይስ ከነሱ ጋር ምን አይነት ድብቅ ስምምነትን ፈጽመው በሰው ልጅ ላይ ምን አይነትን ነገር እያሴሩ ነው? የዚህ ሁሉ ምላሽ የኤሊያኖችን ማንነት የዩፎዎችን ማንነት የሚገልጸው መጽሐፈ ሄኖክ ነው። ትልቅ መጽሐፈ ሄኖክን ከሐስከፈ አንብቦ የተረዳ ሰው አሁን ዓለም ላይ የሚደረጉ ነገሮችን በተለይ በመንፈሳዊ ውጊያ በኩል የሚደረጉ ነገሮችን በቀላሉ የሚረዳበት ነው። ሳጥናኤል አወዳደቅ ከወደቀ በኋላ በምን መንገድ ሊሰራ እንደሚችል ይሄንን ሚስጥር ስለሚያጋልጥ ነው ከመጽሐፋቸው እንዳለ ከህብረተሰቡ በሙሉ ገፍተው እንዲወጣ አደረጉት ማለት ነው። ሌላው የግሪክና የሩሲያ ኦርቶዶክስ ቤተክርስቲያን አሁን ኦርቶዶክስ አብያተ ክርስቲያናት የምስራቅ ኦሪየንታል ምናምን ተብሎ ይከፈላል አይደለ? የኢትዮጵያ ብቻ ናት ከነዛ ውስጥ ሁላ እንኳን የተቀበለችው ማለት ነው። እነ ሩሲያ እነ ግሪክም አይቀበሉትም። ሌሎችም አሃት አብያተ ክርስቲያናት የሚባሉ ከኛ ጋር ህብረት ያላቸው አምስቱ አብያተ ክርስቲያናት መካከልም የኛው ቤተክርስቲያን ብቻና ኤርትራ ቤተክርስቲያን ብቻ ናቸው የሚቀበሉትና እነዚህ ደግሞ የማይቀበሉት ለምንድን ነው? በምስራቅ ሮም በቤዛንታይን ግዛት መጽሐፉ ቀስ በቀስ ነው የጠፋው። ጉባኤ ተከናውኖ በቃ እንቀበለውም ተብሎ ሳይሆን በዛ በአራተኛው ክፍለ ዘመን የነበሩ ታላላቅ አባቶች እነ ቅዱስ ዮሐንስ አፈወርቅን የመሰሉ ታላላቅ አባቶች መጽሐፉን አይጠቀሙበትም ነበር። ለዛ አይጠቀሙበትም፣ አይጠቅሱትም። ስለዚህ በሂደት ቀስ በቀስ እየተረሳ እየጠፋ በዘልማድ ከቤተክርስቲያን መጽሐፍት ዝርዝር ውስጥ ተወገደ ማለት ነውና እንደዚሁም ሮም ደግሞ አይሁዳዊ ይዘቱ የጎላ ነው ብላ ስለምታምን ከመጽሐፏ እያገለለችው እያስወጣችው መጣች ማለት ነው። ነገር ግን አሁን ይሄ አብያተ ክርስቲያናቱ ካደረጓቸው ጉባኤዎች ካደረጓቸው ስብሰባዎች ያስቀመጧቸውን ውሳኔዎች ነው አሁን የተመለከትነው። ሌሎች ደግሞ ተመራማሪዎች አሉ። ለምንድን ነው መጽሐፈ ሄኖክ ከመጽሐፍ እንዲወገድ የተደረገው? ለምንድን ነው እንዲረሳ የተደረገው? ለምንድን ነው በሚስጥር ጥቂት አካላት በየዓመቱ እየተሰበሰቡ ብቻ ስብሰባ የሚያከናውኑበት? ለምንድን ነው የመላው ዓለም ሕዝብ እንዳይቀበለው የተደረገው? በሚል ጉዳይ የተመራመሩ የጻፉ ጥናት ያደረጉ ሰዎች አሉ። እነሱንም እንመለከታለን። መርሃ ግብራችንን ላይክ እያደረጋችሁ አብራችሁን እንዳላችሁ እምነታችን ነው። ሐሳብ አስተያየታችሁን ደግሞ በኮሜንት ላይ አስቀምጡልን። ሼር አድርጉት፣ ብዙ ሰዎች ላይ እንዲደርስ እንድንወያይ ግንዛቤ እንዲፈጥር ሼር እያደረጋችሁት አብራችሁን ዝለቁ። ፕሮፌሰር ኤፍሬም ይስሐቅ እኚህ ሰው በመጽሐፈ ሄኖክ ላይ ጥናት አድርገዋልና ባደረጉት ጥናት ምንድነው ያሉት? መጽሐፈ ሄኖክ በምዕራቡ ዓለም መጥፋቱና በኢትዮጵያ ብቻ ተጠብቆ መቆየቱ የታሪክ አጋጣሚ አይደለም። የምዕራቡ ቤተክርስቲያን መጽሐፉን ውድቅ ያደረገችው በመጽሐፍ ውስጥ የሚገኙት ስለ መላእክትና ስለ ሰማያዊ ጉዞ የሚናገሩ ምስጢራዊ መገለጦች በወቅቱ ከነበረው የአውሮፓ ክርስትና ፍልስፍናዊ አመክንዮ ጋር ስላልተጣጣሙ ነው ብለው ፕሮፌሰሩ አስቀምጠዋል። ሌላው
R.H. ቻርለስ ዘ ቡክ ኦፍ ኢኖክ በተሰኘ መጽሐፋቸው ላይ ከአራተኛው ክፍለ ዘመን ጀምሮ መጽሐፈ ሄኖክ በቤተ ክርስቲያን አባቶች ዘንድ ጥላቻ እየደረሰበት መጣ። በተለይ በቅዱስ ጀሮም መጽሐፉን አዋልድ ብሎ መፈረጁ በላቲን ተናጋሪው ዓለም መጽሐፉ እንዲረሳና እንዲጠፋ ዋነኛ ምክንያት ሆኗል ይላሉ። ጄምስ ቫንደርካም የተባለም ሰው ሄኖክ ኤማን ፎር ኦል ጄኔሬሽንስ በተሰኘ መጽሐፋቸው ላይ መጽሐፈ ሄኖክ በካነን ውስጥ ያልተካተተበት አንዱ ምክንያት የጥንት አብያተ ክርስቲያናት የመጽሐፍትን ዝርዝር ሲወስኑ የአይሁድ ጉባኤ በጃምኒያ ጉባኤ ቅድም መጠቀስኩላችሁ በ90 ዓመተ ምህረት በተከናወነው ማለት ነው የወሰነውን ዝርዝር እንደ መመሪያ መከተላቸው ነው። ሌሎች አብያተ ክርስቲያናትም እየተከተሉ የመጡት አይሁዶች የወሰኗቸውን የብሉይ ኪዳን ዝርዝሮች ነው፣ ፕሮቴስታንቶችም ማለት ነው። አይሁድ መጽሐፉን ክርስቲያኖች ስለ ክርስቶስ መሲህነት ማረጋገጫ ስለተጠቀሙበት ሊተውት አብዛኛው የክርስትና ዓለምም ያንኑ ውሳኔ በደፈናው ተቀብሎታል ማለት ነው። ይሄ እንግዲህ በጣም የሚገርም ነገር ነው። አይሁዶች አንቀበልም ያሉት ክርስቶስን ስለሚሰብክ የክርስቶስን መሲህነት ስለሚገልጽ ነው። አሁን ክርስቲያንን የሚሉ ፕሮቴስታንቶች ግን እስቲ በምን መንገድ ነው መጽሐፈ ሄኖክን የማይቀበሉት? ስለ ክርስቶስ እንሰብካለን እያሉ ክርስቲያኖች ነን እያሉ መጽሐፈ ሄኖክን አለመቀበል ማለት ያው እንደ አይሁዶች ምክንያት አላቸው ባይቀበሉት ቢያንስ፣ እነዚህ ግን የራሳቸው እንኳን ምክንያት የላቸውም ማለት ነው። የነሱን ዝርዝር ተከትለው ነው ያልተቀበሉት። ሌላው ቅድም የጠቀስኩን ከሁለተኛው እስከ አራተኛው ክፍለ ዘመን የነበረ ታላቅ የቤተክርስቲያን አባት ቱርቱሊያን ምን ብሎ ጽፏል? እሱ በሰፊው መጽሐፈ ሄኖክ በአይሁድ ዘንድ ተቀባይነት የሌለው መሆኑ ያስደንቃል። ምክንያቱም መጽሐፉ ስለ ክርስቶስ በግልጽ ይናገራል። አይሁድ ለኛ ለክርስቲያኖች የሚጠቅምን ማንኛውንም ጽሑፍ ውድቅ ማድረጋቸው የታወቀ ነው። ሆኖም ሐዋርያው ይሁዳ ስለጠቀሰው ብቻ እንኳን መጽሐፉ በእኛ ዘንድ ሊከበር ይገባል ይላል። እውነት ነው። በሐዲስ ኪዳን ላይ ቅድም በገለጽኩላችሁ ቦታ ላይ የይሁዳ መልእክት ላይ በደንብ አድርጎ ተጽፏል። ሐሳቡ ደግሞ ብዙ የመጽሐፍ ቅዱስ ቦታ ላይ ተጽፏል። የመጽሐፈ ሄኖክ ሐሳብ ማለት ነውና እነዚህ ታሪክ ተመራማሪዎች፣ አጥኞች፣ የቤተክርስቲያን የጥንት አባቶች ለምን የዓለም ሕዝብ መጽሐፈ ሄኖክን ተቀበለ፣ ለምን አስወጣው የሚለውን እንግዲህ ጽፈውልናል ማለት ነው። ቅዱስ አውግስጢኖስ የተባለም ሰው መጽሐፈ ሄኖክን የሚቃወም ነው። መጽሐፉ በጣም ጥንታዊ ከመሆኑ የተነሳ ትክክለኛነቱን ማረጋገጥ አንችልም ብሏል። ማለት በጣም ጥንታዊ ነው፣ ለማረጋገጥም ይከብዳል ብሏል። ቅዱስ ጀሮም መጽሐፉ በይሁዳ መልእክት ላይ ቢጠቀስም በአይሁድ ቀኖና ውስጥ ባለመካተቱ ብቻ እንደ ቅዱስ መጽሐፍ ልንቆጥረው አንችልም እያሉ ተጽዕኖ ያደረጉ ናቸው። እንግዲህ እነዚህ ሰዎች መጽሐፉ ተቀባይነት እንዳይኖረው ማለት ነውና ሌሎቹ ደግሞ ዘመናዊ ተመራማሪዎች ደግሞ ምን ይላሉ? በመጽሐፍ ውስጥ ያሉት የከዋክብትና የሰማይ ሚስጥራት ከግሪክ ሳይንስ ጋር ስለሚጋጩ ሃይማኖታዊ ፋይዳው ዝቅ ይላል በማለት ይሄ መጽሐፍ በዚህና በሌሎች ብዙ ምክንያቶች ተገፋ ማለት ነው። አሁን ወሳኙ ጥያቄ ዓለም በዚህ መልክ ያገለለውን እንዲጠፋ ያደረገውን መጽሐፈ ሄኖክን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዴትና ለምን በመጽሐፏ ውስጥ አካተተችው? ዓለም ጠፋ ባለበት ሰዓት ሙሉ የመጽሐፈ ሄኖክ ክፍል የተገኘው በኢትዮጵያ በግዕዝ ቋንቋ ተጽፎ ነው። ይሄም በጀምስ ብሩስ በኩል ለዓለም ሕዝብ ተነግሮ በጣም አስደናቂና አነጋጋሪ የሆነ ጉዳይ ነው። ስለዚህ ይህንን መጽሐፈ ሄኖክ ከኢትዮጵያ ጋር የተያያዘውን ጉዳይ በቀጣዩ መርሃ ግብራችን ይዘንላችሁ እንቀርባለን። እስከዚያው ድረስ በያላችሁበት መልካም ሁሉ እንዲገጥማችሁ እንመኛለን። የዛሬው መርሃ ግብራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። አበቃን።